proximity is power. ቅርበት ኃይል ነው። እግዚአብሔር አንዳንዶቻችሁ ከስልጣን ጋር ቅርበት ሰጥቷችኋል። እናንተ ስልጣንን እንድታደንቁ ሳይሆን እግዚአብሔር ግን ለእናንተ ያንን ቦታ አሻግሮ እያሳያችሁ ነው። ፕላስቲክ ራዶሎ ሴብራሞሳባ እስቲ ከኔ ጋር ካላችሁ አቤት ትላላችሁ። ለስቢት እኔ ወደወ የእግዚአብሔር ቃል ሲናገር ሳኦልን መጥፎ መንፈስ እርኩስ መንፈስ ያስጨንቀው ነበር ይላል። ነገር ግን ዳዊት በገና እየደረደረ ያንን መንፈስ ከሱ ውስጥ ያባረር ነበር። ለኔ ግን የሚታየው ምንድነው? there was some level of proximity between David and Saul. ከኔ እየሰማችሁ ነው ወይ? እየሰማችሁ ቅርበት ነበር። ሃሌሉያ ከኔ ጋር ናችሁ ወይ? ዳዊት ግን በገናውን እየደረደረ ሳኦል ሆይ one day that throne is going to be mine. Hallelujah Jesus. ሳኦል አንድ ቀን ያቺ ዙፋን የኔ ነች ይላል በገናውን እየደረደረ። proximity is power. እግዚአብሔር ዮሴፍን ከፈርዖን ጋር አስጠጋው። አይሰማኝም አልሰማሁም Are you with me here? Praise God. Hallelujah. የግብጽ አስማተኞችና መድኃኒተኞች መተርጎም የማይችሉትን ህልም ተረጎመ። I believe እግዚአብሔር አንዳንዴ ፕሮሞሽን ሊያመጣ ሲል ለፓስተር ስነግረው ነበር ስለ ትልቁ ቤተክርስቲያናችሁ ኤጁኬሽናል ሴንተር ያለው ሃሌሉያ እናንተ በዚያ ፕራይመሪ ስኩል ብትጀምሩ አይገርምኝም። ምክንያቱም እግዚአብሔር ዛሬ እየተናገረ ነው። ልብ ያለው ሰው ይጀምር ያለ Blessed be the name of the Lord. ልጆቻችንን ራሳችንን እናስተምራለን። እግዚአብሔር ሲናገር ቤተክርስቲያን የሰጠው ቃል ምሳሌ ላይ ምን ነው? train up a child in the way he should go. After he must have grown up that he will not depart from it. የኛ ኃላፊነት ነው ልጆቻችንን train up ማድረግ so that they can follow that bend. Amen. Are you with me? Come on now. ስለዚህ እግዚአብሔር ሪሶርስ ሊለቅ ሲል ፈርዖንን ድሪም ይለዋል። በቃ ተጎልቶ ባለበት ቦታ ያንቀላፈዋል፣ ያንገላጅጀዋል፣ ህልም ያለማል። ህልሙን ያሳለመውና ደግሞ ቁልፉን ይቆልፍበታል፣ ፓስወርድ ያስቀምጣል። እና እነዛ ጠንቋዮችና አስማተኞች ይመጣሉ፣ ህልሙን ሊተረጉሙ ይዘላሉ። ግማሾቹ ራሳቸውን በጭራ ያደማሉ፣ ይዘላሉ፣ ይደንሳሉ። ነገር ግን ህልሙ በዳንስና በማድማት አይመጣም፣ አይተረጎምም። እግዚአብሔር ቁልፉን እስር ቤት ለዮሴፍ ወርውሮለታል። Hallelujah Jesus. Hallelujah. 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 እግዚአብሔር ለዮሴፍ ሰጠው። ከዛ በኋላ are you with me? አንተ ጊዜ ነው በሰው የምንታመነው። ለዛ ለንጉሱ ብርጭቆ አቅራቢ ህልሙን ተረጎመለትና ያኛ ይሞታል አንተ ትተርፋለህ ትወጣለህ እንደተናገረው ሞታ። ሲወጣ ግን ምን አለው? please remember me. ሰዎችን አስታውሱን የምትሉ የምታሳዝኑ ሰዎች ናቸው። እግዚአብሔር ብቻ ያስባችሁ፣ እግዚአብሔር ብቻ አይርሳችሁ። Blessed be the name of the Lord. የእግዚአብሔር ቃል ሲናገር ሰውየው ወጣ ረሳው ይላል። ሃሌሉያ ነገር ግን እግዚአብሔር ለንጉሱ ህልም ሰጠዋ። ሃሌሉያ እግዚአብሔር ለእናንተ በር ሊከፍት ሲል እግዚአብሔር ለእናንተ ፕሮክሲሚቲ ሲሰጥ ለፓወር ፕሮክሲሚቲ ሲሰጥ እግዚአብሔር ህልምን ያሳያል። ለሜሩ ህልም ውስጥ ያሳየው ለእናንተ መሬት እንዲሰጣችሁ እግዚአብሔር አምላክ የተመሰገነው። come on now ለአንዱ ኤምፒ ህልም ያሳየው አንድ ዝም ብሎ ተጎልቶ 10 ዓመት የተቀመጠ ቤት ካለ ከትልቅ መሬት ጋር እግዚአብሔር ለአንዱ ኤምፒ ይህ ቤት ለፊላዴልፊያ ነው ቢለውስ ምን ይታወቃል? እግዚአብሔር አምላክ የተመሰገነው። Blessed be the name of the Lord. ያው እንግዲህ መቼም ምን ላድርግ ህልም እየሰጠኋችሁ ነው። እግዚአብሔር አምላክ የተመሰገነው። ከኔ ጋር ናቸው ወይ ያላችሁ? Are you guys with me? ከዛ በኋላ ግን ጊዜው ሲደርስ እግዚአብሔር ለዛ ለካፕ ቤረሩ አስታወሰው። አንድ ህልም የተረጎመልኝ የተናገረው ነገር የሆነ እስር ቤት ያለ ሰው አለ። And I just want you to know that if you have the purpose of God upon you, your purpose will never be imprisoned. በሰይጣን ሊታሰር አይችልም። እስር ቤት ሊገባ አይችልም። ደስ ይለኛል። And I always think that purpose one morning just shaved the hair, shaved the beard. Hallelujah. ጢሙ አድጎ መሬት ይነካ ነበር። ጸጉሩ ጎፈሬ ሆኖ በቃ መሬት ይነካ ነበር። እግዚአብሔር ግን ጊዜ ደረሰ ሲለው በቃ ጺሙን ተላጨ። ፐርፐስ ሃሌሉያ ጸጉሩን ተላጨ፣ ተስተካከለ፣ መልካሙ ጫማውን አደረገ።
እግዚአብሔር በር ከፈተለት ወጣ የንጉሱን ህልም ተረጎመ እግዚአብሔር አምላክ የተመሰገነ ይሁን ከኔ በስተቀር አለው በግብጽ ምድር ላይ ያንተን ስልጣን የሚያህል የሚኖር ሰው አይኖርም በስልጣን እኔ ብቻ ነኝ የምበልጥህ you can see that proximity to power are you with me ለስልጣን እግዚአብሔር ቅርበትን ሰጠው መጨረሻ ላይ ሁለተኛውን ሰረገላ ምትረዳ አሜሪካ ቢሆን ኤር ፎርስ 1 ፕሬዚደንት ይነዳ ኤር ፎርስ 2 በቃ ዮሴፍ ይነዳዋል ሃሌሉያ blessed be the እግዚአብሔር ኤር ፎርስ 2 ነው የሰጠው እግዚአብሔር አምላክ የተመሰገነ ይሁን are you with me ስንቶቻችሁ ናችሁ ከኔ ጋር ያላችሁ the three sons the Hebrew sons and then Shadrach Meshach Abednego Daniel አንድ ያደረጉት ነገር ቢኖር ምንድነው ፕሪንሲፕል ነው ራሳችንን በንጉሱ ምግብ አናሳድፍም can somebody say amen እዚህ ሁላችሁ በዓለም አቧራ ራሴን አላሳድፍም come on now I said a conviction ስለማትናገሯት ነገ ወደ አባሯ ስትገቡ ስላሰባችሁ ነው መሰለኝ እስቲ ጮክ ብላችሁ በስልጣን ትናገራላችሁ በዓለም አቧራ ራሴን አላቆሽሽም come on now amen blessed be the name of the Lord hallelujah hallelujah መጨረሻ ላይ ምንም የሆነው ንጉሱ ህልም አየ እንደገና የሚተረጉም ፈለገ በጣም የሚገርመው እዚህ ላይ ግን በጣም አስቸጋሪ ነገር ነው ህልሙን አይደለም የነገረው ያለምኩት ንገረኛ ነው are you with me ይሄኛው it goes into the second level of discernment እና ያየው እንዲህ ነው እንዲና ነገር አየ ትርጉሙ ደግሞ ይሄ ነው ይለዋል ከዛም በኋላ ስልጣን ይሰጠዋል he becomes a prime minister ደስ የሚለኝ ግን የዳንኤል መጽሐፍ አንደኛው ምዕራፍ ላይ አና ወደ ታች ስትሄዱ ከቁጥር 10 ጀምሮ ያለው ቁጥር 18 ላይ ስትመለከቱ በጣም ደስ የሚል ቃል አለ ምን ይላል መሰላችሁ ንጉሱ ምን አለ በባቢሎን ካሉ ጠቢቦች ሳይንቲስቶች የበለጠ አለ እነዚህ ዕብራውያኖች 10 ጊዜ የበለጠ እውቀት አላቸው አለ ከሆነ ምንም ያስደንቃችሁ አይመስልም እግዚአብሔር 10 ጊዜ የበለጠውን ጥበብ ለኛ ነው የሰጠው እሺ ከኔ ጋር ካላችሁ አሜን ብላችሁ 10 times better than the knowledge and the wisdom of the Babylonian amen are you with me ስለዚህ እግዚአብሔር እዛ ተራራ ላይ ሊያቆማችሁ ይፈልጋል ባላችሁ በቦታ እግዚአብሔር ቅርበት ሰጥቷችኋል ለስልጣን ቅርበት ስንቶቻችሁ ናችሁ እግዚአብሔር ለዚህ ያስነስቶኛል የምትሉ ሃሌሉያ እስቲ ባላችሁበት ቆማላችሁ እናንተ ካላመናችሁት እኔ ለእናንተ ማመን አልችልም እስቲ እጆቻችሁን አንሱና እግዚአብሔር ሆይ እነዛን ተራራዎች ልቀቅልኝ በሉት እስቲ በኮንቪክሽን ተናገሩ እግዚአብሔር ሆይ እነዛን ተራራዎች ልቀቅልኝ በሉ ከሞና እግዚአብሔር ሆይ እነዛን ተራራዎች ልቀቅልኝ ከሞና እግዚአብሔር ሆይ እነዛን ተራራዎች ልቀቅ በጌታ በኢየሱስ ክርስቶስ የትምህርቱን ተራራ እነሆ የመንግስቱን ተራራ እግዚአብሔር ሆይ የሚዲያውን ተራራ የኢንተርቴይንመንቱን ተራራ እግዚአብሔር ሆይ የቤተሰቡን ተራራ የቤተ ክርስቲያንን ተራራ የንግዱንና የገንዘቡን ተራራ እግዚአብሔር ሆይ ዛሬ ልቀቀው ትሉታላችሁ ሃሌሉያ ጂሰስ come on now blessed be the name of the Lord እስቲ ፓስተር ወደዚህ ትመጣለህ አንድ ጊዜ ገና እኮ ስብከት አልጀመርኩም እጆቻችሁን አንሱ እሺ ይናገርባችሁ ይዘው ሃሌሉያ የእስራኤል ቅዱስ ስምህን እንባርካለን እንደ ቃሉ የሆነው ጌታ እግዚአብሔር በባሪያህ በኩል የተነገሩት እነዚህ ተራራዎች በሙሉ ጌታ እግዚአብሔር ሕዝብ እያንዳንዱ የሚወጣባቸው እንዲሆኑ በጌታ በኢየሱስ ክርስቶስ ይሄን ቃል መልሼ አወጅኩት ጌታ እግዚአብሔር ሕዝብ ይውጣ ሕዝብ ይለፍ ከፍ ይበል ጌታ እግዚአብሔር አምላክ ሆይ ከእስር ውስጥ ይውጣ ጌታ እግዚአብሔር አንተ ወዳየህለት ከፍታ ይድረስ በጌታ በኢየሱስ ክርስቶስ ማንም ተቆልፎበት እንዳይቀር ጤሙ ተንዘርግጎ ጌታ እግዚአብሔር አምላክ ሆይ ቀኑን ወደ ኋላ እየረገመ ቃል ነበረኝ እያለ እንዳይኖር አሁን ግን ወደ አዲሱ ከፍታ አንተ ወዳየህለት ጌታ እግዚአብሔር ወዳሰብክለት ወደዛ ከፍታ በጌታ በኢየሱስ ክርስቶስ ይውጣ በጌታ በኢየሱስ እስር ቤቶቹ ሁሉ እንዲነቃነቁ ጸልያለሁ የታሰሩ ሁሉ ይፈቱ ጌታ እግዚአብሔር አምላክ ሆይ ህልሙንም ፈርዖኑ ያለ አሁን ያለ ግራ ይግባው
ፈቺዎቹም ይነሱ ጌታ ሆይ መንፈሳቸው ይቀስቀስ 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 አንተ ያየህልንን እኒ በኢየሱስ ስም Amen. I believe just one more time በእምነት ለእግዚአብሔር ክብር ሰጡታላችሁ Hallelujah. ስንቶቻችሁ ናችሁ የምታምኑ እግዚአብሔር ወደዛ እንደጠራችሁ Hallelujah Jesus Hallelujah Hallelujah No, are you taking the challenge? Are you taking the challenge? You've got the capacity to be the head, not the tail. የእግዚአብሔር ቃል ሲናገር ራስ እንጂ ጅራት አትሆኑ የመጀመሪያ እንጂ የመጨረሻ አትሆኑ እኛ ግን በመጨረሻና በጅራትነት ተስማምቶን ኖረናል ዛሬ ግን ያንን ሐሳብ ካንስል አድርገናል በእግዚአብሔር ልጅ በክርስቶስ ኢየሱስ ዛሬ ካንስል ተደርጓል ሃሌሉያ Blessed be the name of the Lord ሃሌሉያ እስቲ ተቀብያለሁ በሉ አሜን ምርጫም ደግሞ ይላችሁ ሃሌሉያ Blessed be the name of the Lord እንቀበላለን Thank you Father Lord Hallelujah Thank you Father Lord Hallelujah Jesus I give you the praise I give you the glory I give you the honor I give you the majesty Hallelujah አሁን ቀስ ብለን የእግዚአብሔርን ቃል ያው እንግዲህ ኢሞሽናል ጊዜ አልፏል ቀስ ብለን የእግዚአብሔርን ቃል እንማራለን Praise God Amen ይሄም የእግዚአብሔር ቃል ነው አሜን ማለት ይቻላል Praise God እግዚአብሔር actually የተናገረኝ ነገር ለዚህ ቤተክርስቲያን ምንድነው እግዚአብሔር He wanted to bring wholeness ሙሉነት spirit soul and body እግዚአብሔር በነፍስም በመንፈስም በስጋ እግዚአብሔር ሙሉነትን ሊያመጣ ይፈልጋል ትናንትና ፋውንዴሽን የሆነውን ነገር ጀምረናል እና ትናንትና ስለ ኢሞሽን በውስጣችን ያሉ ቁስሎች ምን ያህል እንደሚጎዱን አይተናል ዛሬም ፕላትፎርም መዘርጋት ፈልጋለሁ I believe ይሄን ከተማርን በኋላ ነገ እግዚአብሔር ማድረግ የሚፈልገው ነገር ያድርግ አሜን ሁለት ነገሮችን ወደ ሐሳባችሁ ላምጣ ከመጀመሪያ በፊት አንደኛው ምንድነው ከ70s toward the end of the 70s ጀምሮ I was moving into the faith movement እና ትልልቅ የእግዚአብሔር ሰዎች ከተባሉት ጋር አገልግያለሁ አብሬ ተራምጃለሁ በእምነት የእምነትን ነገር ተናግሬያለሁ ሰዎች ሲፈወሱ አይተናል ትልልቅ ነገሮችን ሲሆኑ እግዚአብሔር ሲያደርግ አይተናል አንዳንዶቻችሁም እዚህ ያላችሁ ምስክሮች ናቸው አሁንም እግዚአብሔር ያደርጋል ነገር ግን አንድ ነገር ልቤን ያሳዘነው ነገር ቢኖር ምንድነው እሱ in that movement አንዳንድ ጊዜ ለሰዎች ጸሎት ይደረግና ጸሎት ከተደረገ በኋላ ሰዎቹ ማይፈወሱ ከሆነ ሰዎቹ ነው ብሌም የምናደርገው እምነት የለህም እምነት ስለሌለህ አልተፈወስክም ነገር ግን አላስተማሩናቸው ሁለተኛው ነገር ደግሞ ከዛ የምንመለከተው ነገር ምንድነው እሱ የሚፈወሱት የሚጸልይላቸው ሰዎች ደግሞ ዕውቀቱ የላቸውም ሁለት ሐሳቦች አሉ በኋላ ማሳያችሁ አንደኛው ሆሴ ውስጥ ያለው ነው 4:6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል የእንግሊዘኛው ደግሞ ምንድነው የሚለው ሕዝቤ ዕውቀት ከማጣቱ የተነሳ መረን ለቀቅ ሆኗል እንደገና ኢሳይያስ 5 ላይ ከ13 ወደ ታች ያለው ደግሞ ምን ይላል ሕዝቤ ዕውቀትን ከማጣቱ የተነሳ ያማንኛው ምን ይላል በጌታ ባለማመኑ የተነሳ ይላል እምነትን ከማጣቱ ዕውቀትን ከማጣቱ የተነሳ ወደ ምርኮ ሄዷል ወደ ምርኮ ማለት እስራት የአእምሮ እስራት የነፍስ እስራት የሥጋ እስራት ያጋንንቶች እስራት ዛሬ ብዙ ጊዜ ሰዎች አይምሮአቸውን ሲያማቸው ሲጨነቁ ለሁሉ ነገር አጋንንት ነው ብለን እንጮሃለን ነገር ግን አንዳንዱ ዕውቀትን ያለማወቅ የእግዚአብሔርን ሐሳብ ያለመረዳት ትናንትና የተመለከትነው ሁለተኛ ቆሮንቶስ 10 ላይ ያለው ቁጥር 5 ላይ ምን ነው የሚለው እነሆ በእግዚአብሔር ዕውቀት ላይ የሚነሱትን እነዛን ሐሳቦች ሁሉ ምርኮ እናደርጋለን ከኔ ጋር ናቸው ካወቅን ምርኮ እናደርጋለን እሺ ከኔ ጋር ካላችሁ ከሆነ ዛሬ ማስተምረው I call it theology of disease የዲዚዝ የበሽታ theology
እና ዲዚዝ የሚለውን ነገር ሳው DISEASE እና ለሁለት ብትከፍሉ ደግሞ ዲስ ኢዝ ይላል ሰላም ማጣት ሰላም ከሌለ ዲዚዝ ሴትስ ኢን እና ዘፍጥረት 1:31 ላይ የእግዚአብሔር ቃል ምን ይላል እግዚአብሔር ነገሮችን ከፈጠረ በኋላ ሲመለከታቸው ሁሉም ምን ነበረ ከሞናው ሁሉም ምን እንደሆነ አየ አው ሰዎች በጤንነት ነበሩ ምድሪቷም ያለ መርገም ነበረች መልካም ነገርን ታፈራ ነበር እግዚአብሔር መልካም እንደሆነ አየ ሁለተኛውን ሐሳብ ስንመለከተው ዮሐንስ 14:27 ላይ ምን ይላል ኢየሱስ ክርስቶስ ሲናገር ሰላሜን እተውላችኋለሁ እኔ ሰላምን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም በትራንኩላይዘር ወይም ደግሞ pain medication የሚመጣ አይደለም በፕሮዛክ የሚመጣ አይደለም እኔ ሰላም ስሰጣችሁ የማያቋርጥ ሰላም የማያቋርጥ ፈውስ የማያቋርጥ ነፃነት አላችሁ አለ ሃሌሉያ blessed be the name of the Lord ዳዊት ደግሞ ሲናገር 138:19 ላይ ምን ይላል እነሆ እግዚአብሔር በየቀኑ በቤኔፊት ይጭነናል የአማርኛው እንደዛ አይደለም የሚለው ስለ እግዚአብሔር ብሩክነት ስለ እግዚአብሔር መልካምነት ነው የሚናገረው and I believe የእግዚአብሔር ሐሳብ አይደለም እያንዳንዳችን ያለ ጊዜያችን እንድንሞት የእግዚአብሔር ቃል ሲናገር ሁላችንም እድሜ ጠግበን እንድንሞት የእግዚአብሔር ሐሳብ ነው አሪ with me እንጀራህን እባርካለሁ ውሃህን እባርካለሁ በሽታን ከመካከል አርቃለሁ I with me I will fulfill the number of your days የቀኖችን ቁጥር ደግሞ አሟላለሁ አለ እግዚአብሔር የቀኖቻችንን ቁጥር ያሟላል እስቲ ይሄንን የምታምኑ ከሆነ አሜን ትላላችሁ አይሰማኝም praise God እኛ ስለ ፈውስ ስናምን ፈውስ በሰማይ አይደለም የሚመጣው ፈውስ በዚህ ምድር ነው በሰማይ ፈውስ አያስፈልገንም በሽተኞች በዚህ ምድር እግሮቻቸው የተቆረጠ እጆቻቸው ባደጋ የተቆረጠ በላይ በሰማይ አካለ ስንኩሎች አይሆኑም ሙሉ አካል ይኖራቸዋል እግዚአብሔር ስፔር ፓርት አለው ለአካላቸው በላይ በሰማይ እግዚአብሔር አምላክ የተመሰገነው ፈውስ ቢያስፈልገን በዚህ ምድር ነው እግዚአብሔር ደግሞ ያንን ፈውስ ይሰጠናል ሃሌሉያ are you with me so we can see the superiority of God's mind የእግዚአብሔር ሐሳብ ከኛ ሐሳብ የበለጠ ሐሳባችን ከሱ ሐሳብ ጋር አይገናኝም እግዚአብሔር አምላክ የተመሰገነ ይሁን are you with me ምንድነው እግዚአብሔር ቃል የሚለው ደስተኛ ልብ ፊትን ታበራለች እንደ ጤንነት ነች የተሰበረ ልብ ግን አጥንትን ያደርቃል ስንት ሰዎች ናቸው ዛሬ ሪህ ያለባቸው የጀርባ በሽታ ያለባቸው ስንት ሰዎች ናቸው ዛሬ መራመድ ባይችሉ ባደጋ ሳይሆን just ከሪህ ወይም ከአርተራይቲስ የእግዚአብሔር ቃል ግን ሲናገር ደስተኛ ፊት ልብን ደስተኛ ልብ ፊትን ታበራለች እንደ መድኃኒት ነች የተሰበረ ልብ ግን አጥንትን ያደርቃል when we are rejected when we have an emotional crisis and then we shall develop physical conditions ግን እግዚአብሔር የሚናገረው ምንድነው he wants us to consult with our heart are you with me ሰዎች እንኳን ሲያስቸግሩት በፈተናው ሲያልፍ ዳዊት ይነሳና ምን ይላል he begins to encourage himself አንደኛ ሳሙኤል 30 ላይ ከዚግላግ ከተመለሰ በኋላ አማሌቆች ከማረኩ በኋላ ሚስቶቹን ቤቱን በሳት ካቃጠሉ በኋላ ህዝቡ በድንጋይ ሊወግረው ሲነሳ የእግዚአብሔር ቃል ሲናገር ምን ይላል ዳዊትም እንባ እስኪያጥረው ድረስ አለቀሰ ይላል ከዚያም በኋላ ደግሞ ዳዊትም ራሱን በአምላኩ በእግዚአብሔር አበረታታ ከኔ ጋር እስቲ ካላችሁ አሜን ትላላችሁ come on now are you with me ሁለት ምርጫ አለው አንደኛ የሰዎችን ሐዘን የሰዎችን ለቅሶ የሰዎችን ቁጣ ተቀብሎ ያንን ነገር ወደ ልቡ አስተናግዶ ወዮ በደርኩ ብሎ ማልቀስና የተሰበረ ልብ ማግኘት ያ ደግሞ በሽታ ያመጣበታል እሱ ግን ምን አለ ራሴን በእግዚአብሔር አበረታታለሁ ልጅ ሆኜ በባዶ እጄ ድብን ገደልኩ ከዛ በኋላ ደግሞ በባዶ እጄ አንበሳን ገደልኩ ከዛ በኋላ ደግሞ ኔሽንን ሪፕሬዘንት የሚያደርገው ጎልያድን ባንዲት ጠጠር ጣልኩት ይላል ሃሌሉያ
Are you with me here? እሺ ከኔ ጋር ካላችሁ are you with me? እግዚአብሔር ያንን ድል የሰጠኝ አሁንም ደግሞ ደጋግሞ ሌላ ድል ይሰጠኛል። ሃሌሉያ ጂሰስ ተሞላ። ከዛ በኋላ ያደረገው ነገር ምንድነው? እንደ ልማዱ he inquired from the Lord ይላል። ከእግዚአብሔር ጠየቀ ይላል። are you with me? ከጓደኞቹ አይደለም፣ ባጠገቡ ካሉ ሰዎች አይደለም፣ ከእግዚአብሔር ጠየቀ። ምን ላድርግ? ጠላት እያጠቃኝ ነው። እግዚአብሔር ግን 3 ቃል ሰጠው። ይህ ቃል by the way in the prophetic word ለዚህ ዓመት መጥቷል። የዚህ ዓመት ቃል ነው። ባለፈው ዓመት አይንዳሌት ሂብሩስ የሂብሩ ቃል የዕብራይስጡ ቃል አይንዳሌት እግዚአብሔር የተከፈተ በር እንደሚያመጣ ተናገረ 5774 አሁን ደግሞ 5775 which means አይን ሄይ እና እያንዳንዱ የሂብሩ አልፋቤት it has a pictorial value አይን ሄይ ማለት ደግሞ እግዚአብሔር ራሱ ኢየሱስ ክርስቶስ ራሱ በበር ውስጥ ያልፍና እኛን የሚያሳልፈናል። ሲገኔ አልሰማችሁ? Come on now. አልሰማችሁኝም? Are you with me? Come on now. Hallelujah. ስለዚህ እግዚአብሔር እንደትንቢት ቃል አድርጎ ያመጣው ምንድነው? ለዳዊት የተናገረው ቃል ነው። ምን ላድርጋለሁ? እግዚአብሔር 3 ቃል ሰጠው። ምን አለው? አሳዳቸው። እስቲ ሁላችሁ ማሳዳቸው በሉ። አይሰማኝም? ከዛ ቅደማቸው አለው። እስቲ ቅደማቸው በሉ። ሶስተኛ ምን አለው? የወሰዱትን በሙሉ አስጠላቸው። Come on now. I believe ጠላት ባለፉት 3 4 5 ዓመት especially እግዚአብሔር የተናገረኝ ምን ነው? he has a 14 years window የ14 ዓመት window አለው። አንዱ እግዚአብሔር ይናገረኝ የነበረው ምንድነው? 2008 there was economic crisis ከዛ ጀምሮ እስከ 2014 ድረስ 7 ዓመት ሆኗል። በዛ በ7 ዓመት ውስጥ በብዙ ነገር ውስጥ አልፈናል። አሁን ስንመለከተው ኢኮኖሚካሊ የሚሰራ ባይመስልም እግዚአብሔር ሲናገር ምን አለ? ከአሁን ደግሞ ከ2015 እስከ 2022 እግዚአብሔር he has given us another 7 years window. Blessed be the name of the Lord. It is going to be a release, a window of release, a window of increase, a window of financial increase. Blessed be the name of the Lord. Can I get an way? How many years Joseph had? የፈርዖንን ህልም ሲደረጉ 7 lean years 7 fat years ሃሌሉያ 7 ቀጫጫ ዓመቶች 7 ደግሞ ወፋፍራ ዓመቶች 7ቱ ቀጫጫ ዓመቶች አልፈዋል ወደ ወፋፍሩ ዓመቶች እየመጣ ነው። ከኔ ጋር ካላችሁ እስቲ አሜን ትላላችሁ። ወሽም በእነመደወት ሃሌሉያ አልሰማችሁኝም? ጭብጨባው ራሷ ከአንገት በላይ ነች። እስቲ ለእግዚአብሔር ክብር ይሰጣል። ወሽም በእነመደወት ሃሌሉያ ስለዚህ እግዚአብሔር የሚናገረው ምንድነው? ባለፉት 7 ዓመታት ጠላት የወሰደውን በሙሉ እግዚአብሔር የሚያስመልስበት ዘመን መጥቷል። Come on now. እስቲ በእምነትና በኮንቪክሽን ቀኝ እጃችሁን ታነሱና እግዚአብሔር ሆይ አሳድዳቸዋለሁ፣ እቀድማቸዋለሁ፣ የወሰዱትን በሙሉ አስጥላቸዋለሁ። ልጆቻችሁ የተወሰዱባቸው ነው፣ በድራግና በእጽ የተወሰዱባቸው፣ በተለያየ ነገር የተወሰዱባቸው፣ ገንዘባቸው የተወሰደ፣ ጤንነታቸው የተወሰደ ባለፉት 7 ዓመታት I believe now is the time እግዚአብሔር ያስመልሳቸዋል። እዚህ ትናገራላችሁ። እግዚአብሔር ያስመልሳቸዋል። Blessed be the name of the Lord. እግዚአብሔር ያስመልሳቸዋል። እዚህ በእምነት ትናገራላችሁ። እግዚአብሔር አሁን ደግሞ አስመልሶልኛል ትላላችሁ። ከማን አስመልሶልኛል? Come on now. ለእግዚአብሔር ክብር ይስጠዋል። Blessed be the name of the Lord. Hallelujah. We can see how God's mind is superior to our mind. ተወሰደብን ብለን ያለቀስን እንባ እስኪያጥረው ድረስ አለቀሰ ይላል። መጨረሻ ላይ ምን ላድርጋል? በቃ እግዚአብሔር ቅደማቸው፣ አሳዳቸው፣ የወሰዱትን በሙሉ አስጠላቸው። ሃሌሉያ Blessed be the name of the Lord. እግዚአብሔር ቃል ሲናገር ከሄደ በኋላ ለ2 ቀን ለ3 ቀን ነው ልክ እንደ ዮሳፋት እንዳደረጉት እነሆ ይበዘብዙ ነበረ ከጠላት የተወሰደባቸው። ጠላት የወሰደውን ሳይሆን የጠላትንም ንብረት ሳይቀር ነው መልሶ ያፈቱት። እግዚአብሔር አምላክ የተመሰገነ ይሁን። ሌባን ስትይዙት ከናራጣው ነው የሚከፍለው። እሺ Blessed be the name of the Lord. ሃሌሉያ Blessed be the name of the Lord. ምክንያቱም ሌባው ሊሰርቅ ሊገድል ሊያጠፋ መጣ። ኢየሱስ ክርስቶስ ግን ሕይወትን ሊያበዛ መጥቷል። Blessed be the name of the Lord. በጤንነት ደረጃ እንኳን ጤንነታችሁን ሊያጠፋ ነው የመጣው። ኢየሱስ ክርስቶስ ግን የተትረፈረፈ ጤንነት ይሰጣል።
እኔ ሰሞኑን የማስተምረው ስለ ፈውስ አይደለም ስለ መለኮታዊ ጤንነት ነው እስኪ ከኔ ጋር ካላችሁ አሜን ትላላችሁ come on now hallelujah blessed be the name of the Lord hallelujah I believe አንደኛው እግዚአብሔር ከኛ ሊያስወግድ ያለው ቀስ እያለን ቢል እናደርጋለን ደረጃ በደረጃ ከኛ ሊያስወግድ ያለው ምንድነው እሱ ፍርሃት ነው አንድ ጊዜ አንድ የእግዚአብሔር ሰው ሲናገር ምን አለ I think ካንከ ሳይንቲስት የሰማው ነው እና actually insanity ወይም ደግሞ ይሄ ራስን ማጣት ወይም ደግሞ የጭንቅላት መታመም ማለት አንድን ነገር ደግሞ ደጋግሞ ማድረግ ነው doing the same thing over and over again expecting a different result are you with me come on now ዳይት አርጉ እየተባለ ሰዎች ዳይት ካላረጉ ያንኑ ምግብ እየበሉ መቀነስ አለበት ስለዚህ ያንኑ ነገር ደግሞ ደጋግሞ እየሰሩ የተለየ ውጤት መጠበቅ are you with me come on now blessed be the name of the Lord እግዚአብሔር ግን የፍርሃትን መንፈስ ሊመታ ይፈልጋል ሁለተኛ ጢሞቴዎስ 1:7 ላይ ምን ይላል እግዚአብሔር የፍርሃት መንፈስ አልሰጠንም እግዚአብሔር የፍቅር የኃይል ራስን የመግዛት የበጎ ህሊና መንፈስ እግዚአብሔር ሰጥቶናል እግዚአብሔር አምላክ የተመሰገነ ይሁን ከሞና ወደዛ መጣለው ተመልሼ እንደገና መጣበታለሁ የሆነ ነገር ማሳየት ፈልጋለሁ ከዛ በፊት ግን እግዚአብሔር ሲናገር የኢሳይያስ 5:13 እና 14 ላይ ምን ነው የሚለው ህዝቤ ወደ ምርኮ ሄደው ባለማወቅ because of lack of knowledge I believe God did not intend us to be saved eternally yet he wants us to be sick here on earth እግዚአብሔር ክፉ አምላክ አይደለም በላይ በሰማይ ለዘላለም እንድንድንና የዘላለም ህይወት እንዲኖረን እየፈለገ በታች በምድር በበሽታ የሚመታ አምላክ አይደለም እሺ ከኔ ጋር ካላችሁ አትላላችሁ ስለዚህ እግዚአብሔር ሐሳብ ለኛ ፈውስ ነው ለኛ በጤንነት መመላለስ ነው ከኔ ጋር ናችሁ እግዚአብሔር እንኳን የሰጣችሁን ራእይ